ህሊና ውስጥ ፍላጎታችንን የትኛውም አይነት ፍላጎት ወደ ሰብኮንሺየስ ማይንድ ውስጥ ኢምፕረስ ማድረግ ከቻልን ይቻላል። እሱን ነው የምናየው አሁን። ከዛ ኤክስፕረስድ ይሆናል which is ያፈራል። በዚህ ምድር ላይ ፈልጎ ማግኘት ስኬት ይባላል። ግልጽ ነው። ፈልጎ ማግኘት የምትፈልጉትን በግልጽ እወቁ አደራችሁ። ይሄን ማውቀዋለሁ ብላችሁ አትዝለሉ ፕሊዝ። ምንድነው በልባችሁ ውስጥ ያስቀመጠው ፈቃድ ፈጣሪ? ዲዛይኒንግ ዮር ፊውቸር ማለት የሰው ልጅ ፈጣሪ በሰጠው ጸጋ በምድር ላይ ልቡ ሽቶ ፈልጎ በጎም ይሁን መጥፎም ነገር ማሳካት ይችላል። ለማሳካት ገንዘብ ላይኖረው ይችላል፣ ዕውቀት ላይኖረው ይችላል፣ ዘመድ ላይኖረው ይችላል፣ ጥሩ ሀገር ላይኖረው ይችላል፣ ጓደኛ፣ ቤተሰብ፣ ስልጣን ላይኖረው ይችላል። ቅድም እንዳያችሁት ጤና ጭምር ላይኖረው ይችላል። ሐኪሞች ምን ብለው ይነበርን ያለው የቅድሙ ቪዲዮ እንደማይችል አረጋግጠው ነግረውት ነበር። የውጭ ሀገር ነው ብላችሁ ካሰባችሁ ካሲ እንደው ዛሬ እዚህ ካለም ብንጠራው ሀብቶስን ማለት ነው። ሀብቶስ የካንሰር በሽተኛ የአእምሮ ካንሰር የብሬን ቲዩመር ኖሮበት ደረጃ 2 ተብሎ እንደማይድን ሐኪሞች አስበው ደም ካፍንጫው እየወጣ አስተሳሰቡን ቀይሮ ኢማጂን ቪዥዋላይዝ አድርጎ ዶክተሩን ማታ ቤት ቁጭ ብሎ ውጤት እያየ ዋው ተአምር ነው ያመጣው ውጤት እያለ ሲለው ዶክተሩ ራሱ በሽታውን የነገረው ነው የሰጠው ዶክተርን ለራሱ መልሶ ማታ ማታ እያመጣ ቪዥዋላይዝ አድርጎ 1 2 3 ወር ውስጥ ካንሰር ጠፍቶ የኖረ ነው ኢትዮጵያዊ። እስካሁንም አነስተኛና ጥቃቅን ሆኖ ነው እንጂ እያንዳንዳችን በህሊናችን ውስጥ የማይቻል የሚባሉ ነገሮችን ጥቃቅን ሆነው ነው አሳክተናል። ላፕቶፕ የማይቻል ነበር ታስታውሳላችሁ? ስማርትፎን የያዛችሁት ኢምፖሲብል ነበር የሆነ ወቅት። አንዳንድ የገዛቻቸው ልብሶች በጣም ዋጋውን ለመናገር የሚዘገንኑ ናቸው፣ የማይቻሉ ነበሩ፣ ተገዝተዋል። ዛሬ በየግላችን ይለያያል። አንዳንድ ሬስቶራንቶች ውስጥ ገብቶ ከባዱን ዋጋ ያዘውን ምግብ መብላት በጭራሽ የማይታሰብ ኃጢአት ወንጀል የሚመስል ነበር። አሁን ዴሊ ልታረጉት የምትችሉበት ደረጃ የደረሳችሁ አላችሁ። ይለያያል ከሰው ሰው። ግልጽ ነው። ምን እንደሆነ አላውቅም። መስጠት መለገስ ማድረግ የምትፈልጓቸው ነገሮች ነበሩ፣ ዛሬ ያሳካችኋቸዋል። ትንሽ ስለሆኑ ግን አልገባንም። በዚህ ምድር ላይ ፈልጎ ማግኘት ስኬት ይባላል። ግልጽ ነው። ፈልጎ ማግኘት ፈልጎ ነው ያልኩት። ዝቅታን ፈልጉ ከፍታን አያገባኝም። ሰውን መግደል ፈልጉ ሰውን መመገብ ፈልጉ አያገባኝም። እሱ ጀጅ ማድረግ የኛ ኃላፊነት አይደለም። ምንድነው ፍላጎታችሁ? አሁንም አወራችሁ እኔ ገንዘብ ፈልጌ አግኝቼበታለሁ፣ ዲዛይኒንግ ዮር ፊውቸር። ጤና ፈልጌ አግኝቼበታለሁ፣ ትዳር ፈልጌ አግኝቼበታለሁ ከነ ቦነሱ። ልጅ ፈልጌ አግኝቼበታለሁ ከነ ትርፉ። ቲፕ ሁሉ አለው ፈጣሪ ሲሰጥ ነሬ አሪፍ ነው ምናምን እየተባለ ማለት ይሰጣል። የምፈልጋቸውን ነገሮች ሊስት አድርጌ ከብፌ ላይ መርጦ እያነሱ። ለነገሩ ከብፌ ላይ ከተባለ ላበሻ አይገባውም። ለምን ብፌ ማለት መደዳውን ማንሳት ያለብኝ የሚል ኢትዮጵያዊ እንትናል። ለምን ይታለፋል? ፈልጎ ማግኘት ይቻላል። ድርጅት መክፈት ፈልጎ ምንም የመክፈቻ ገንዘብ ሳይኖር መክፈት ይቻላል። መኪና መግዛት ፈልጎ የመክፈቻ ምንም ሪሶርስ ፍንጩ ሳይኖር ዘራችን ቢሰበሰብ ፍጭጭ ቢደረግ እንደ ጁስ መኪና ሊወጣ በማይችልበት ሁኔታ ውስጥ መኪና መግዛት ይቻላል። ሃው አሁን እንዴት ነው? ብዙ ሰው የሚለው ቶሎ ጂኒየስ ስለሆነ ህሊና ስላለ እንዴት በምን በኩል እስቲ ገንዘብ የለም? አዎ በጣም ጥሩ። ፈጣሪ ሳለ ወይ እኔ የምላችሁ ፈጣሪ እንደው አለ ብሎ መጠርጠር የሚበጃ አይመስላችሁ? ይሄ ጮክ ብለን በሰው ፊት የምንለውን ተውት። በልባችሁ ውስጥ እንዳለ እርግጠኛ ናችሁ ወይ? ህሊና ውስጥ ፍላጎታችንን የትኛውም አይነት ፍላጎት ወደ ሰብኮንሺየስ ማይንድ ውስጥ ኢምፕረስ ማድረግ ከቻልን ይቻላል። እሱን ነው የምናየው አሁን። ከዛ ኤክስፕረስድ ይሆናል which is ያፈራል። መሬት ውስጥ
አንድ ስንዴ እንዴት እንደሚያበቅል ብናውቅም ባናውቅም እንዴት አርጎ ስንዴው እርጥበት ሲያገኝ ህዋሶቹ እንዴት እንደሚባዙ ብናውቅም ባናውቅም እዛ ሁኔታ ውስጥ እስከከተትነው ድረስ ወደ ብዙ ስንዴነት ያፈራል፣ ይበዛል። አለቀ። ጂኒየስ መሆን አይጠይቅም። ሰው በፈጣሪ ካመነ ኃይሉ ማን ነው ማለት ነው? የዛ ሰው ኃይሉ ማን ነው ማለት እኮ ነው። እናንተ ደስ አይልም? ጉልበቱ ማን ነው ማለት ነው። ስለዚህ ነገን ዲዛይን የምናደርገው በማን ጉልበት ነው? የፈጣሪ ጉልበት እዚህ ጋር አለ። ለምንም ነገር ሊያገለግለን ዝግጁ ነው። አንዳንድ ሰው እንደዚህም ሲባል አሁንም የሱን ጉዳይ ነው የሚለው። አረ መጀመሪያ ድረስ ፍላጎትህን አሳክተህ ግን እንዴት አሳካው ብሎ መመራመር ይሻላል። ከዚሁ ቆሞ እየራበው እየተቸገረ እንዴት ሊሆን ይችላል? መጨረሻ ላይ እንሞታለን። ባይዘው ህይወት ስንት ነች? ስለዚህ ወደፊት ህይወታችሁን ነድፋችሁ ውጤታማ መሆን ይቻላል። እንደዚህ ጮክ ብዬ የማወራችሁ ለሁሉም ነገር ተጠቅሜበታለሁ። አሁንም ኤኒቲንግ በህይወቴ ያስፈልግ ይሄ ነገር ያስፈልገኛል አያስፈልገኝም ብሎ ከራሴ ጋር የመስማማት ጉዳይ ብቻ ነው። ከዛ በኋላ አምጥቼ ይሄንን ነው የምሰራው። Everything that can be observed and measured in the physical world is a result of the mind. የምናየው ነገር ሁሉ የህሊና ውጤት ነው። እንዴ የህሊና ውጤት ህሊና ፈጠረው አይደለም፣ የህሊና ውጤት ነው። አይታችሁ ስሜት የምትሰጡት ነገር ሁሉ የመውደድ የመጥላት ደስ የማለት ደስ ያለ ማለት ወዘተርፈ በህሊናችሁ ውስጥ ለምሳሌ ዛሬ እኔን እዚህ ጋር ቆሜ ስናገር የምታዩኝ እናንተ የቱ ጋር ነው? የቱ ጋር ነው የምታዩኝ? እዚህ ጋር ነው የምታዩኝ ወይስ ህሊናችሁ ውስጥ? እሺ ቤት ቁጭ ብላችሁ በሶሻል ሚዲያ ላይ ከፍታችሁ አንድ ዜና፣ አንድ ስልጠና፣ አንድ የሆነ ቪዲዮ ብታዩ የምታዩት የቱ ጋር ነው? ስልኩ ጋር ነው ወይስ ህሊናችሁ ውስጥ ነው? ኦኬ እንዴት እንዳያችሁ ምናልባት ስለ ብርሃን ተምረናል አይደል? አሁን እየተናገርኩ ድምጽ ወደ ጆሮአችሁ የድምጽ ሞገድ አይደል? የብርሃን ደግሞ ሞገድ ወደ ምናችሁ? ወደ አይናችሁ ውስጥ ይመጣና ይገለበጣል። ተገልብጦ ሬቲና ላይ ይመጣል። ሬቲና ላይ ይመጣና ያ በመልእክት ወደ ምን ይሄዳል? ወደ ብሬን ደግሞ ያቃል ገልብጦታል አሉ ብሎ ይገለብጥና አስተካክሎ እንደዚህ ነው። የቱ ጋር ነው ያያችሁት? እዚህ ጋር። እኔ ብገለብጥ ግን ገልብጦታል ብሎ አይቀይርም። ግልጽ ነው። ተገልብጦ ይገባል፣ ተገልብጦ ይስተካከላል ነው። ያንን የሚስተካከለው የሚሰራው የቱ ጋር ነው? ህሊናችን ውስጥ። ዓለምን ኤክስፒሪየንስ የምታረጉት የት ነው? ህሊና ውስጥ። ደስታን ኤክስፒሪየንስ የምታረጉት በህሊና ውስጥ። የምታሸቱትን ነገር ኤክስፒሪየንስ የምታረጉት የት ነው? ህሊና ውስጥ። የምንሰማውን ነገር የት ነው? በህሊና ውስጥ። The very process of mind perceiving its creations has an effect upon what is being observed. ነጋችሁን በህሊና ውስጥ ዲዛይን አድርጎ እሱ እምነት ሆኖ እሱን ኦብዘርቭ እያደረጉ ኖሮ በመጪው 1 ዓመት፣ በመጪው 2-3 ወር፣ በመጪው 6-7 ወር፣ በመጪው 2-3 ዓመት የምትፈልጉት ነገር በቁስ፣ በክንውን፣ በሰው፣ በሁኔታ፣ በስሜት፣ በውጤት ብላችሁ በምታስቡት ነገር ሁሉ እንዲጨበጥ የምታደርጉበት ፈጠራ አይደለም። ኢነርጂው በኢነርጂ መልክ ነበር፣ በማይዳሰስ መልክ። ያንን ኢነርጂ እናንተ በሱ ልክ ቫይብሬት አድርጋችሁ ወደ መሬት ማውረድ። ያ ማለት ዛሬ እዚህ ጋር አንድ ሬዲዮ ባመጣ ሬዲዮ ቁጭ ብሎ ምንም የምንሰማው ነገር የለም። ኦን አድርጌው ሬዲዮኑን ፍሪኩዌንሲውን ወደ 97.1 ላይ ሳደርግ 97.1 ላይ ያለውን ፍሪኩዌንሲ ሪሲቭ ያደርግና ለጆሮ በሚመች ወይም ሊሰማ በሚችል ድምጽ ይልክልኛል። ስለዚህ ምን አደረገ? ኤነርጂው እዚሁ ነበር፣ አልፈጠረም። ሬዲዮ ፈጠረ ይባላል? አልፈጠረም። ፕሮግራሙን አልፈጠረውም፣ ነበር አየር ላይ። ጆሮዬ ግን የመስማት ብቃት አልነበረውም። ልክ እንደ ሬዲዮ እንደ ቴሌቪዥን በምድር ላይ ፈጣሪ ሁሉን ነገር አሟልቶ ሰጥቷል ሲባል
በቁስ የሚታዩትን ብቻ አይደለም የማይታዩ ጭምር በህሊናችሁ ውስጥ በፍላጎት ያሉትን ነገሮች ሳንሰንፍ በጉብዝና እነሱን ኦብዘርቭ እያደረግን በህሊናችን ከቆየን ፍሪኩዌንሲያችን ወደዛ ይቀየራል። በዛ ፍሪኩዌንሲ ውስጥ ስንሆን በየቀኑ በየሰዓቱ በየደቂቃው በየሰከንዱ በሰውነታችንና በአካባቢያችን ላይ ያ ፍሪኩዌንሲ ኢምፓክት ይፈጥራል። ስለዚህ በዙሪያችን ያሉ አተሞች እንዳለ በዛ ፍሪኩዌንሲ ልክ ይንቀሳቀሳሉ። ተመሳሳይ ፍሪኩዌንሲ ያላቸውን ነገሮች ሞገድ ስለሆኑ እየሳቡ በህይወታችን በቁስ መልክ እንዲከሰቱ ያደርጋል። አልፈጠርንም። ፈጣሪማ አንድ ኦሬዲ ተፈጥሯል። ደካማ አይናችን በሞገድ መልክ ያለውን ማየት ስላልቻለ ለአይን በሚታይ መልኩ መኪና ከሆነ መኪናው ሲመጣ አለ እንላለን እንጂ በፍላጎት ደረጃማ ቫይብሬት እኮ አርጋችሁታል። አንዴ ያረጋችሁ አይቻልም፣ አይሆንም፣ አይሳካም እያላችሁ ምን ውስጥ ነው ያላችሁ? ምንድነው በልባችሁ ውስጥ ያስቀመጠው ፈቃድ ፈጣሪ? የሚገርማችሁ ለእያንዳንዳችን የተለያየ ነገር ነው የሰጠን። እውነት አስብ፣ የተለያየ ነገር ነው። እሷ የምትፈልገውን እሱ አይፈልግም፣ እሱ የሚፈልገውን እሱ አይፈልግም። ስለዚህ ፍላጎታችን ምን ይሁን? ኦብዘርቭ እያደረግነው እንቆይ። እንዴት? አንደኛ know what you want clearly። የምትፈልጉትን በግልጽ እወቁ። አደራችሁን። ይሄን ማውቀዋለሁ ብላችሁ አትዝለሉ ፕሊዝ። በግልጽ ማለት የምትፈልጉት አንድ ነገር ካለ የዛን ነገር አይነት፣ የዛን ነገር መጠን፣ የዛን ነገር ስፋት፣ የዛን ነገር ቁጥር፣ የዛን ነገር ዋጋ፣ የዛን ነገር ከለር፣ የዛን ነገር ጥልቀት፣ የዛን ነገር እናንተ ለነገሩ ያላችሁ ስሜት፣ የዛን ነገር ቦታ፣ የት ቦታ ላይ እንደሆነ ያለው ወዘተርፈ ሊለካ የሚችልበት ልክ በህሊናችሁ ውስጥ ቁስ እንደማየት ያክል በአይን እንደማየት ያክል እስኪሳል ድረስ አይነቱን፣ መጠኑን፣ ስፋቱን፣ ዋጋውን፣ ቀለሙን ወዘተርፈ ስሜቱን እያላችሁ በተለያየ ዝርዝር ማብራሪያ በወረቀት ላይ በህሊና ላይ ማለት ነው ቁጭ ብላችሁ በመጻፍ ዲዛይን አድርጋችሁ ጨርሱ። ለምን? ልብ ብላችሁ እንደሆነ እናንተ ራሳችሁ ባለፉት 3 ዓመት ወደ ኋላ 3 ዓመት የምትፈልጓቸው ነገሮች እንደ አየሩ ሁኔታ፣ እንደ ፖለቲካው ሁኔታ፣ እንደ ኢኮኖሚው ሁኔታ፣ እንደ ዓለም የጦርነትና የሰላም ሁኔታ እንደ ወዘተርፈ ተለዋውጧል። አጠገባችሁ እንዳለው ሰው ሁኔታ ተቀያይሯል። ፈጣሪ እንኳን ሊሰጥ እያመጣ ነገሮችን ወጪ በኢነርጂ ደረጃ ያለው ወደ ቁስ እየቀየረ ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። ይሄን ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። የምንፈልጋቸው ነገሮች ላይ አልጸናንም። ዶሮ በዚህ ትበልጠናለች። ዶሮ እንቁላል ትጥልና 21 ቀን ትጸናለች። 16ኛው ላይ ከፍታ ቼክ አታደርግ። እነዚህ ነገሮች ጫጩት ሆኑ አልሆኑ። ሰው ግን ብቃት አለው። እንቁላሉን ያገማል። ግልጽ ነው። ትንሽ ያሞቀዋል፣ 2 ቀን ይሄዳል። ሌላ ትልቅ እንቁላል አለ እዚህ የተጣለ ደግሞ እሱ የሰጎን ይሻላል ብሎ እዚህ ጋር ሆኖ አይዶን ነው ከሰጎን የበለጠ ሌላ እንቁላል ወይም ደግሞ ቢያንስም ባኬን 2 ከመታቀፍ 10 ትንንሽ አለ እዛ ብሎ ደግሞ የወፍ ይታቀፋል። እሱን ታቀፎ ብቻ ምን አለፋችሁ ስንዞር አንዷን ጫጩት ማስፈልፈል ይሻላል ወይስ 30 ቦታ እየዞሩ ማግማት ይሻላል? ወስኑ። እሺ እስከዛሬ ሳስበው ብዙ መሻቶችን አግምቻለሁ ብላችሁ የምታስቡ ሰዎች ካሉ ደስ አይልም። ኦኬ ስለዚህ ቼንጅ አንዱ ለውጥ ምንድነው? ጽኑ። አንድ ቦታ ይዛችሁ ለምን የሚችል ማን ነው? ከኔማ ትንሽ ጊዜ ብንሰጠው ጥሩ ነው አይደለም? ትንሽ ጊዜ እንስጣው። ስለዚህ ጽኑ የያዛችሁት ነገር ዓለም ሁሉ ለምሳሌ አንድ እንቁላል ይዘን የጸና ነው በቀን ቡድን በ2004 ዓመተ ምህረት የጀመረው አሁን 2000 ስንት ነው? 15 አይደል? 11 ዓመት የያዝ ነው። ኢትዮጵያ በ2024 ቁጥር 1 ሀገር ነች። 2004 ላይ ነው ያለው። 2004 ላይ ኢትዮጵያ በዓለም ስታቲስቲክስ ላይ ስታያት በዓለም ላይ ካሉት 5 ትልልቅ ዳሃ ሀገሮች መካከል አንዷ ነች። ሲኒየር ዳ እና ምንድነው በዓለም ቁጥር 1 ሀገር ነች ብለን ቁጭ በምን ባላት ሰላም፣ ባላት ፍቅር፣ ባላት ደስታ
አሁን ደስታ የራቃቸው ሀገሮች ዝርዝር ውስጥ 17ኛ ነው በዓለም ከፊት ነው። ደስታ የራቃቸውን ያልኩት ደግሞአለሁ። ይሄንን ውጤት ስታዩ ወይኔ ባሰብን እኛ ከያዝን በኋላ ኖሮ አንሰማ። ማታ ሁል ጊዜ ቁጭ በሉና 5 ደቂቃ ከመተኛታችሁ በፊት ከጸሎታችሁ በኋላ ምን አድርጉ? የምትፈልጉትን ነገር በምናባችሁ እዩ፣ ጻፉትና አስቀድማችሁ እሱን ቪዥዋላይዝ አድርጉት፣ አንብቡት፣ በህሊናችሁ አይታችሁ አመስግናችሁ ይህንን ስላሳሰብከኝ አመሰግናለሁ። አሳሳቢ ማን ነው? አንዳንድ ሰው አይዲያ መጣልኝ ይላል። መጣልህ? በእውነት በምንህ ነው መጣልኝ? መጣልኝ የሆነ እኮ አሪፍ አይዲያ መጥቶልኝ ሰው እንዳይሰማ ያለ። ኧረ እባክህ ተው። ይኸውልህ እናንተ ያሰባችሁትን ሐሳብ ለማንም ሳትናገሩ የሆነ ሰው ሲሰራው አይታችሁ በምን አወቀ ብላችሁ አታውቁም? አንተ አልታመን ስትል ለሌላው ተሰጥቷል እሱ ሐሳብ። ጂኒየስ አይደላችሁም፣ ተራ ሰዎች ናችሁ። ግልጽ ነው። ግን ኤክስትራኦርዲነሪ መሆን ከፈለጋችሁ ታመኑና የሚሰጣችሁን አይዲያ ድክ በሉና መሬት ላይ ለማውረድ መሳሪያ ሁኑ። በዛ ፈጣሪ በአይዲያው ያሰበውን አገልግሎት ለህዝቡ ፈጣሪ ያገለግልበታል። ራዕይ የሌለው ትውልድ መረን ይወጣል የሚባለው ለዚህ ነው። እንዲህ አይነት ሐሳብ ሲሰጠን አልችልም፣ ቤት በኩል ከሰው ጋር መስራት ከባድ ነው፣ እዚህ ሀገር ላይ ከባድ ነው፣ ንግድ ቢሮ ያሰራኝም ወይ ገቢዎች ያሰራኝም የሚል ሐሳብ ይዘን ቢስትል ለሌላ ይሰጣል። ያ ሐሳብ ያ ሰው ይሰራል። እኔ እኮ አስብ ነበር ቤት በኩል በቀደም የሆነ ወረቀት ላይ ጽፌያት ነበር፣ እሷ ወረቀት ጠፍታ አንስተዋት ነው። አበሻ ይላል። ኧረ እባክህ አንተ ፈጣሪ ነህ። ኖ ለሌላው ሰው ይሰጣል አልታመን ካልክ። ስለዚህ ኮንሲስተንትሊ እዛ ላይ ቆዩ። እሱ ይችላል፣ መንገዱን ሁሉ ያመጣል። ጭልም ባለበት ሁኔታ ውስጥ ብርሃን ይመጣል። ሶስተኛውና የመጨረሻው አክሴፕቲንግ ማኒፌስቴሽን ነው። ወደ መሬት ሲወርድ መቀበል ቻሉ። ለመቀበል እጅ መዘርጋት አለበት። ብዙ ሰው እንዲህ ብሎ ነው ስጠን የሚለው። ፈጣሪ ስጠን ስጠን። ዘርጋው ምንድነው መሰላችሁ? ይሄ ዕውቀታችንን ማመን፣ ብቃታችንን ማመን፣ ዘመዶቻችንን ማመን፣ የትምህርት መረጃችንን ማመን፣ የተደገፍንባቸው ገቢዎቻችንን፣ ደሞዛችንን ማመን፣ ንግድ ከሆነ ብቃት ካለን ያንን ብቃታችን ማመን። ልቀቁት። ለቃችሁ የሚመጣውን የሚሰጣችሁን ኦፖርቹኒቲ ያዙት። መረጃ ማስረጃ ሳይኖራችሁ እሱ በዛ ውስጥ ያሻግራል ነው። እንዴት? መሞከር ብቻ ነው። ኤክስፒሪየንስ ካላደረጋችሁት ይሄን ነገር ሞኝነት ነው የሚመስለው። ሞኝነትን ደግሞ ለመሞከር ያው ብልጥ ትንሽ ይቸግረዋል። ስለዚህ አክሴፕቲንግ ማኒፌስቴሽን ማለት ለመቀበል እቅድ አውጡ። አውጥታችሁ እቅድ ውስጥ ሂዱ። በእቅድ ውስጥ ስትጓዙ ግን እቅዳችሁ መሰናክል ሲገጥመው አይ በቃ ይሄን ነገር አይሆንም አትበሉ። ይሄንን የሚያሰናክለው ፈጣሪ ነው። በዚህ መንገድ ሲያው ሌላ አቋራጭ አለ፣ የተሻለ መንገድ አለ እያለ እያሳየን ያንን መቀበል እንድንችል። ስለዚህ አክሴፕቲንግ ማኒፌስቴሽን የሚባለው እቅድ አውጥቶ ስራ ላይ መተግበር ነው። ስራ ላይ ስንተገብር ደግሞ እቅዱ እንቅፋት ሲገጥመን የገንዘብ ሊሆን ይችላል፣ የሽያጭ ሊሆን ይችላል፣ የህግ ሊሆን ይችላል፣ የሰው ሊሆን ይችላል፣ ወዘተርፈ የሪሶርስ ችግር ሲገጥመን መፍትሄ እንዴት ላድርግ እያደረጋችሁ ሐሳቡ ላይ እየጸናችሁ ስትቀጥሉ ትደርሳላችሁ። አለመድረስ አይቻልም። የሚችለው እሱ ስለሆነ ይሄ ስራ አስኪያጅ ነው፣ ባለቤት ነው የሚችለው። ስራ አስኪያጁ ሊባረር ይችላል ከዚህ ምድር ላይ አይደል? ነገር ግን ባለቤቱ ስራ አስኪያጁ እስከፈቀደ ድረስ በዲሲፕሊን ባለቤቱን እያዳመጠ እስከሄደ ድረስ እየተሾመ ይመጣል ነው። ስለዚህ ሹመት ያዳብር የሚባለው እንደዚህ አይነት ነው። ሹመታችን እንዲዳብር ከፈለግን የተሰጠንን ሐሳብ ክሊርሊ ያስቀምጠን እያበዛ ነው እንሄድና የዛሬ ዓመት እኔና እናንተ እዚህ ቤት ስንገናኝ አንዳንዶቻችሁ 5-10 ሰው ቀጥራችሁ፣ አንዳንዶቻችሁ ንግዶቻችሁን አስፋፍታችሁ፣ አንዳንዶቻችሁ አዲስ ንግድ ጀምራችሁ፣ አንዳንዶቻችሁ ተጨማሪ ትምህርት ጀምራችሁ፣ አንዳንዶቻችሁ ትምህርቶቻችሁን ጨርሳችሁ የታሰበውን ነገር ፈጽማችሁ ዋው እውነትም ፊውቸርን ዲዛይን በማድረግ መኖር ይቻላል የሚባለውን ከፍታ ኖራችሁ እንደምንገናኝ እርግጠኛ ነኝ። ስላዳመጣችሁኝ አመሰግናለሁ።